ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸይን አንድ ይላችሁ እሞኝላችሁ አለ ቢስጅ ስትገቡ እንደሉ ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው እንግዲህ እጅግ በጣም አስገራሚ ዜና ነው። የኢትዮጵያ መከላከያ ሰራዊት እንግዲህ በጋዛ እንዲሰፍር ተጠይቋል። ከዚህ በፊት እንደምታውቁት በሱዳን እርስ በርስ ጦርነት እጅግ በጣም ዘግናኝ እልቂት ተከናውኗል። ከዛ ሁሉ እልቂት በኋላ እንግዲህ የኢትዮጵያ መከላከያ ሰራዊት በሰላም አስከባሪነት ዳርፉር ላይ እንዲሰፍር ከተደረገ በኋላ ሱዳን ከሞላ ጎደል አስደናቂ የሚባል ሰላምና መረጋጋት ውስጥ ገብታ ነበር። ነገር ግን ይሄ ውለታችን ለሱዳን የከፈልነው ደም ያ ሁሉ መከራና ጉስቁልና ውለታችን የተመለሰው እኛን በመውረር ነው። በሰሜኑ ጦርነት ህወሓት ጦርነት ሲያስነሳ እንደምታውቁት የሱዳን ሰራዊት በጎንደር በኩል ጥሶ ነው የገባው። እኛ ጭንቅ ውስጥ በነበርን ጊዜ፣ እኛ እርስ በርስ ደም መፋሰስ ውስጥ በነበርን ጊዜ ሱዳኖች ለእኛ ውለታ እየሞለስልን መሬታችንን በመውረር ነው። በሶማሌ እርስ በርስ ጦርነት እንደምታውቁት ሶማሌ ያ ሁሉ ዘግናኝ እልቂት የአውሮፓኖችና አሜሪካኖች ሁሉ ተማረው ጥለው ሲወጡ የኢትዮጵያ መከላከያ ሰራዊት ገብቶ በሰላም አስከባሪነት ቀጠናው እንዲረጋጋ ብዙ አስተዋጽኦ አድርጎ ነበር። ነገር ግን እኛ ከሶማሌላንድ ጋር የወደብ ወይም ደግሞ የባህር በር መግቢያ መውጫ ስምምነቱ ላይ ሶማሌ ጉሮራችንን ነበር እንቃርግ ያዘ ጉሮራችን ሲጥ አድርገው ማለት ነው። እና በጣም ነው የሚያሳዝነው። ውለታችን ምን ጊዜም በተለይ በዚህ በምስራቅ አፍሪካ እብድ ፖለቲካ ውስጥ በጎ ነገር አናገኝም። እና አሁን ደግሞ እንደምታውቁት እንግዲህ በቴምፖራሪ ፕሮቴክትድ ስታትስ ኢትዮጵያኖች ከአሜሪካ እንዲለቁ ተብሏል። ዲቪ ሎተሪም ደግሞ ተኮልክሏል። አሁን እኛን ደግሞ ወደ ደም መፋሰስ ጦርነት ወዳለበት ቆጠና ብትሰማሩ ምን ይመስላችኋል እያለ ነው። በጣም አስቂኝ ነው። ለምንድን 1.4 ቢሊዮን ህዝብ ያላት ቻይና ጋር እንዋጋለን? ሰማዩ ዝቅ ምድሩ ከፍ ይላል እንጂ አንላቀቅም የሚለው ለምን የአሜሪካ ሰራዊት አይሰማራም? ለምን እንግሊዝ፣ ለምን የጀርመን፣ ለምን የፈረንሳይ፣ ለምን የኔቶ ጦር አይሰማራም? ለምን እኛም ፈለጋቸው? ጨዋታ አስቂኝ ነው። መጀመሪያ እንግሊዝም፣ ፈረንሳይም፣ አውስትራሊያም፣ ካናዳም በጣም ትልልቅ ሀያላን አገራት ለፍልስጤም እውቅና ይሰጥና ሰላም ይውረድ፣ ሁለት ሀገሮች መስራትና ሰላም ይውረድ ተብሏል። ሰላሙ አልወረደ። ሰላሙ ባልወረደ አገር ላይ በፍልስጤም ምድር ላይ ነው ሰራዊቱ የሚሰማራው። እንግዲህ እንዲውጣጣ ነው። ኢትዮጵያ ብቻ አይደለች፣ በነገራችን ላይ ከአፍሪካም ከሌሎችም እንዲውጣጣ ነው እየተፈለገው። ነገር ግን በማን መሬት ላይ ነው የሚውጣጣ ነው? ለምሳሌ ይበለውና እኛ ኬንያን ወረርና ናይሮቢ ደረስን። ሰላም አስከባሪ ጦር የሚገባው እኛን ናይሮቢ ጋር ሊያግዘን ነው ወይስ የቱ ጋር ሊያግዘን ነው? እንግዲህ ጋዛ ሙሉ በሙሉ በእስራኤል ቁጥጥር ስር ገብቷል። ስለዚህ እስራኤልን አግዞ ጋዛን እንዲጠብቅ ነው ይሄ የሚውጣጣው ሰራዊት ጋዛን እንዲጠብቅ ነው ወይስ እንዴት ነው ያለው? ስምሪቱ እንዴት ነው? ለምሳሌ አሁን ዩክሬንና ራሽያ እየተዋጉ ነው። ለምንድን ነው ከዓለም ጦር ተውጣቶ ታዲያ ራሽያ እዛ ዩክሬን የማይገባው? አሁን አክቲቭ ጦርነት ላይ ነው ያሉት። ለምሳሌ ዩክሬንና ራሽያ አክቲቭ ጦርነት ላይ ነው ያሉት። ሰራዊት ይሰማራ ቢባል የት ላይ ነው የሚሰማራ? ራሽያ ድንበር ላይ ነው የሚሰማራ ወይስ ራሽያ ተቆጣጠራ የያዘችውን ምንድን ነው የሚባል የዩክሬንን መሬት ይዛለች ራሽያ እና የራሽያን መሬት ለማስጠበቅ ነው ሰላም አስከባሪ የሚገባው? ወይስ ደግሞ የራሽያ ጦር ወደኋላ ተመልሶ በነበረበት ሆኖ ነው ሰላም አስከባሪ የሚገባው? እንዴት ነው? በዩክሬንም እንደዚህ ነው፣ በፍልስጤም ጉዳይም እንደዚህ ነው። ሰላም አስከባሪ የቱ ጋር ነው የሚገባው? የቱ ጋር? ፍልስጤም መሬት ላይ ነው ወይስ በፍልስጤምና በእስራኤል ድንበር ላይ ነው ወይስ በእስራኤል ድንበር ላይ? የቱ ጋር ነው የሚገባው ነው ጥያቄ። እና የጎረመኝ እኛ ራሽያንም ቻይናንም አንድ ላይ ጨፍልቀን እንጎጥማለን ሲባል ነበር። ስለዚህ ቻይናን መግጠም የሚችል ሰራዊት ራሽያን ካልገጠምኮ እያለ ያዙ ሊቆቀኝ የሚለው ሰራዊት ለምን እዚህ ጋዛ ላይ አይገባም ነው? እሱም ራሱ ቢገባ የቱ ጋር ነው የሚገባው ነው ጥያቄ። የቱ ጋር ነው የሚገባው ነው የሚለው እና ትንሽ ወዝጎብ ያደርጋል ጥያቄው። ማይመስል ነገር ነው። እንደምታውቁት እንግዲህ ይሄ ጉዳይ ዓለምን ሲያወዛግብ የነበረ ነው። መላ ዓለም ተቃውሞ ሰልፍ እየወጣ የነበረው ግርግር የምታውቁት ነገር ነው እና ስደተኞችን ግብፅ እንኳን የአረቡን ዓለም እመራለሁ የምትለው ግብፅ ተቀበይ ሲባል አልቀበልም ነው ያለችው። አልቀበልም። እንግዲህ የአሜሪካ ቁጥር 1 አጋር የምትባለው ግብፅ ነች። ግብፅ ስደተኛ ተቀበይ የፍልስጤምን ሲባል አልቀበልም። ለምን? ጫናው በጣም ከባድ ነበር። ከዓለም ህዝብ የሚመጣው ጫና እንዴት ከሀገራቸው ወጥተው
አንቺን ማን ተቀባይ አደረገሽ የሚባል ጥያቄ ስለሚመጣ ኧረ እኔ ይቅርብኝ አለች ግብፅ። ለምን ከአረቡ ዓለምም ከመላ ዓለምም ከፍተኛ ጫና ነው። ጭራሽ እኛም ተጠይቀን ነበር። ኢትዮጵያም ተቀበይ ተብላ ነበር። የቱ ጋር እንዴት ተብሎ እኛም ሌላ ጫና ነው የሚመጣብን። አሁንም ቢሆን ሰላም አስከባሪ ጦር የቱ ጋር ነው የሚሰፍረው የሚለው ነገ ከነገ ወዲያ ታዩታላችሁ። ማት ጉዳይ ይዞ የሚመጣ ነው። ለምሳሌ ሶማሌ በነበረ ጦርነት የኢትዮጵያ ሰራዊት ሰላም አስከባሪ ሰራዊት ሲሰፍር በተባበሩት መንግስታት ድርጅት እርዳታ ስምምነት፣ በአፍሪካ ህብረት ስምምነት ነው። አሁን እዛ የሚሰፍረው በየትኛው ስምምነት ነው? በተባበሩት መንግስታት ድርጅት ስምምነት ነው። በአውሮፓ ህብረት ስምምነት ነው። በራሱ በእስራኤልና በፍልስጤን መካከል በሚደረግ ስምምነት ነው። ውዝገብገብ ያለ ነው ነገርየው። አልጠራም። መጀመሪያ ይሄ ቀጠና ሰላም መሆን አለበት። ይሄ ቀጠና ሰላም መሆን ካልቻለ በስተቀር እንደዚህ በእንጥልጥል ነው ያለው። ይሄ መካከለኛው ምስራቅ ነፍስ ውጪ ነፍስ ግቢ ነው ያለው። ነፍስ ውጪ ነፍስ ግቢ ነው ያለው እና በዚህ ሁኔታ ላይ ሰራዊት የቱ ጋር ነው እንዳልኳቸው አሁን ዩክሬን ላይ ከ400 ቢሊዮን ዶላር በላይ ፈሰስ አድርገዋል። አውሮፓ ህብረትም አሜሪካም አንድ ወታደር ግን በግልጽ አላስገባም እስካሁን። ለምን የሚመጣው መዛዝ በጣም ከባድ ስለሆነ እንደምታውቁት ራሽያኖች ከሞላ ጎደል እብዶች ናቸው። ማንንም የሚሰሙበት ሁኔታ የለም። ማንንም ማለት ነው። ማንም ለምን ምሳ በልታ እራቷን አይቀርባትም ዓለም ነው የሚሉት። እራት አይቅርባት ምሳት ብላና መክሰስ ይቅርባት ዓለም ከፈለገች ቁርስ በልታ ምሳ ይቅርባት እኛ ያገባንም ነው የሚሉት። ስለዚህ እነዚህ ጋር እስካሁን በይፋ እንደምታውቁት በድብቅ ይገባል። በድብቅ በጣም ብዙ ሰራዊት ገብተው ብዙ ውድቂት እንደተፈጠረ ታውቃላችሁ። ነገር ግን በቀጥታ አልተገባም። ስለዚህ ሌላው በጣም ባለጡንቻው በጣም ግብብዳ ፊልም ላይ የምናያቸው ለምንድን ነው እኛን የፈለጋችን ነው ጥያቄ። እኛን ለምንድን ነው የፈለጋችን? ዓለም አቀፍ ስምምነት አለው። የተባበሩት መንግስታት ድርጅት እንዲህ ይሆን ብላለሁ፣ ሰላም አስከባሪ ያስፈልጋል የሚሉ ገብታሉ። ለምሳሌ በሁለት ሀገሩ መካከል ስምምነት ከተደረሰ ምንም አይነት ሰላም አስከባሪ አያስፈልግም። እነዚህም በእስራኤል በኩል የራሱ ሰራዊት አለ፣ በፍልስጤን በኩል የራሱ ሰራዊት አለ። ያም ሀገሩን ይጠብቃል፣ ሀገሩን ይጠብቃል። በቃ ድንበሩ ሰላም ይሆናል ማለት ነው። እና ከሆነም ዶና መሳሪያን ያለው ምንም ያለው ኔቶ ነው። ለምን ኔቶ አይገባም? ለምን አሜሪካ አትገባም? በምን ምክንያት ነው ሌላው የሚገባም? ትንሽ ያው ብዥ ስላሉብኝ ነው እና አንዳንድ ጉዳዮች ሩምት የሚያስፈልጋቸው ይመስላል። ክሊር አይደሉም፣ ግልጽ አይደለም። አክቲቭ ጦርነት ባለበት ቦታ ላይ ሰላም አስከባሪ ለምሳሌ በሰሜን ኮሪያ እና በደቡብ ኮሪያ በነበረው ጦርነት ኢትዮጵያ የገባቸው በሰላም አስከባሪነት ይባል እንጂ አክቲቭ ጦርነት ላይ ለደቡብ ኮሪያ አግዘን የተወጋ ነው። ይሄ ደግሞ ሰላም አስከባሪ አይባልም፣ ተዋጊ ነው የሚባለው። እንደሆነ እይታ ማለት ነው። እንደሆነ እይታ አንተምተው የሚል በሁለቱ መካከል ግጭት እንዳይነሳ ለምሳሌ በዳርፉር ያደረግነው እንደዛ ነው። እና አሜሪካኖቹ የሚፈልጉትን ኃይል ለመውጋት ከሆነ የገባ ነው ሰላም አስከባሪ ለማለት ይከብዳል እንደኔ እይታ እና ግልጽ አይደለም። ይሄ ነገር ትንሽ ውስብስብ ያለ ነው። ይሄ መካከለኛው ምስራቅ ፖለቲካ ከሚባለው በላይ ትብትብ ነው። ከሚባለው በላይ ሞክሯል። አሁን አውሮፓኖች ምን ጉዳይ ለመፍታት በጣም ቀጠና ሰላም እንዲሆን አሸባሪ ቴሮሪዝም ግን ከባድ ነው ተባለ ምንም መላ የለውም። ለምን ባለቤቱ ከባለቤት ያወቁ ምንድነው ቡዳ ነው እንደሚባለው ባለቤቱ ቀጠናው ላይ ያሉ ሰዎች ያልተሳተፉበት፣ ያልመከሩበት፣ ያልተባበሩበት ጉዳይ ከሩቅ መጥተው በመዋጋት መሳሪያ፣ ታንክ፣ ባህር ሰርጓጅ በማቅረብ የሚፈታ ችግር ያለ አይመስልም። አሁንም ይሄ ጉዳይ እንቆቅልሽ ነው። የቱ ጋር ነው ሰላም አስከባሪ የሚሰማራው? በየትኛው ጥላ ስር? በተባበሩት መንግስታት ድርጅት ነው? በኔቶ ስር ነው? በአውሮፓ ህብረት ስር ነው? በሁለቱ አገር በእስራኤልና በፍልስጤም ስምምነት ነው?
ይሄ ሌላ እንቁቁልሽ የሆነው ነገር ነው። እኔ ሀሳብ ነው። ሲሞቻችን ላይክ አድርግ፣ ሼር አድርገው። ወዳቻለሁ። ፒስ